ቀደር የሚባለው ነገር ምንድን ነው? ማለቴ አንድ ሰው የእናት ሆድ ውስጥ እያለ እስከሚሞት ድረስ የሚሆነው ነገር ይጻፍበታል የሚባል ነገር ሰማሁ ከሰው። ዱንያ ላይ የሚሰራቸው ነገር ሁሉ ይጻፍበታል፣ ጀነት ይሁን ጀሃነምም ይታወቃል። ያ ሰው ተጽፎበታል መጀመሪያ። እሺ ቀደር ማለት የአላህ ስብሐነሁ ወተዓላ ቅድመ እውቀት ማለት ነው ባጭሩ። የአላህ ስብሐነሁ ወተዓላ ቅድመ እውቀት ስለ ፍጥረታቱ የወደፊትን ሁሉ ያውቃል። ዓሊመ መራቲብ አልቀድር አርበዓ ዓሊመ አልአሽያእ ቀብለ ሑዱሲሃ ወከተበ ዛሊከ ፊ ለውሕ አልመሕፉዝ ثم شاء ثم أوجد። የአላህ ቅድመ እውቀት ናቸው። የአላህ ቅድመ እውቀት በሰው ልጆች ላይ ታዲያ ለሁለት ይከፈላል። አንደኛ ለእኛ ነፃ ምርጫ ፍቃድ ሰጥቶን የምንሰራቸው አሉ። በእነዚህ ላይ ምንም ጣልቃ ገብነት የለበትም። ያ ማለት ቀድሞ አንተን ለዚህ ብሎ ያዘጋጀው አካል የለም። አየህ፣ ልብ በል። እኛ በምንሰራቸው ጽድቅ የሚሆኑ ኃጢአት በእነዚህ ላይ ነፃ ምርጫ ፍቃድ ሰጥቶናል። ሁለተኛ ለእኛ ያላስመረጠን ነገራቶች አሉ፣ በራሱ የመረጣቸው ነገራቶች ገብቷል። በእነዚህ ነገር ላይ ደግሞ አይጠይቀንም፣ እንደማይጠየቅ ቃል ገብቷል። ለምሳሌ ከተባለ እሱ በራሱ በወሰናቸው ነገራቶች አንተ ወንድ ልጅ መደረግ ይህን አስመርጦህ ነው መርጠህ ነው ወይስ በራሱ ነው መርጦ ልጅ ያደረገ? በራሱ ነው። ነገ የውመል ቂያማ ለምን ወንድ ሆንክ ለምን ሴት አልሆንክም ብሎ ይቀጣል? አይቀጣም። አየህ አይደለ? እናትና አባትህን ማን የመረጠልህ? ራሱ ነው። ለምን ከነዚህ ተወለድክ? ለምን ከሌሎች እናትና አባት አልተወለድክም? አይጠይቅህም። ኢትዮጵያ ላይ መፈጠርህ አላህ ስብሐነሁ ወተዓላ ነው የወሰነው አይደለ? እዚህ እንድትፈጠር። ለምን ሳውዲ አልተወለድክም ብሎ የውመል ቂያማ ይጠይቃል? አይጠይቀኝም። አየሁ አይደል? እነዚህ ራሱ ወዶና ፈቅዶ በወሰናቸው ነገራቶች ላይ አይጠይቀንም። ከወስኖብን ከሆነ ለምን እንጠይቃለን ለሚሉ ሰዎች ይህን መልሱላቸው። አዎ ራሱ በወሰነው ነገር አይጠይቀንም። ቦታቸዋል አይደለ? ነገር ግን ስለ ስራዎቻችን ለእኛ ነው ነፃ ምርጫ ፍቃድ የሰጠን፣ ጽድቅም የሆኑ ኃጢአት። ለዚህ ነው በቁርአን ላይ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ ይላል። ለምንድን ነው ያለው? ነፃ ምርጫ ፍቃድ ስለሰጠን ነው። ያ ማለት ግን ከፈለክ ካደ ጸጋን ታገኛለህ እንደፈለክ ማለት አይደለም። ላመነው ሰው ጸጋን አዘጋጅቼለታለሁ፣ ለካደው ጀሃነምን አዘጋጅቻለሁ ብሎ እዚያው ላይ ያሳውቋል። እንዳጠቃላይ የምንሰራቸው ስራዎች ጥሩ የሚሆኑ መጥፎ እነርሱ ከእኛ ናቸው። እነዚህን ቀድሞ ያውቃቸዋል ወይ ከተባለ አዎ ያውቃቸዋል። ያ ነው ቀደር ማለት። አላህ በባሪያዎቹ ስራ ላይ ቅድመ እውቀት አለው ነው። ያን የሚያውቀውን የሚሆነውን በራሳቸው ነፃ ምርጫ ፈቃድ ወደውና ፈቅደው የሚሰሩትን ያውቀዋልና አሰፈረው። ባይሰፍርም ያን መስራት አይቀርም። ያ የራስህ በነፃ ምርጫ ፈቃድ የምትሰራው ስለሆነ ማለት ነው። ከጻፈው የተባለው እንደሚሆን ስለሚያውቀው ጻፈው እንጂ እንዲሆን አይደለም የጻፈው። ልብ በሉ። እንዲሆን ጽፎብን በነበር በራሱ ምርጫና ፍላጎት አይጠይቀንም ነበር። የውመል ቂያማ አንጠይቅም። ራሱ በጻፈው እንዴት ነው? እኔ ትወና ብቻ ለትወና ነው የመጣት ማለት ነው። የእርሱ የሁሉ የራሱ ውሳኔና ፍላጎት ነው። አያርና እንደዛ ግን አይደለም። አላህ ስብሐነሁ ወተዓላ የሚሆነውን ስለሚያውቅ ወደፊቱን ያንን የሚሆነውን በራሳችን ነፃ ምርጫ ፍቃድ ያን ስለሚያውቀው አሰፈረው እንጂ እንዲሆን ጽፎብን አይደለም። ገብተዋል? አመሰግናለሁ። ጀዛከላህ። ሁለተኛ ደግሞ ጥያቄ ቀብርና በርዘኽ ልዩነታቸው ምንድን ነው? አንድ ነው። በርዘኽ ማለት በምድራዊ ህይወት በዱንያና በቀጣዩ ዓለም እስከ መቀስቀስ ድረስ ያለው የቀብር ህይወት ነው። እሱ ራሱ ነው በርዘኽ የሚባለው የቀብር ህይወት ነው። ወሚን ወራኢሂም በርዘኹን ኢላ የውሚ ዩብዓሱን ይላል። ሰዎች ከሞቱ በኋላ እስከሚቀሰቀሱ ድረስ በጀርባቸው የበርዘኽ የቀብር ህይወት ይጠብቃል ይናገራል። በርዘኽ ማለት ወደታ ቃሉ ግርዶሽ ማለት ነው። እሺ፣ አንድ ሰው ካልተቀበረ ምኑ ነው ሊቀጣ የሚችለው ቀብር ውስጥ? ምን አልከኝ? ለምሳሌ የቀብር ቅጣት አለ አይደለ? ቀብር ውስጥ የሚቀጣው ይሄ ሰውን አካላችን ነው ወይስ ሩህ ነች? አንድ ሰው ካልተቀበረስ እንዴት ነው ሊቀጣ የሚችለው? ቢሩህ ወልጀሰድ፣ ቅጣቱ በአካልም በሩህም ነው። ያን የቀብር ቅጣት ሁኔታው እንዴት ነው ግን ከፍያውን አላህ ሱብሓነሁ ወተዓላ ነው የሚያውቀው። አሁን ጥያቄው ምንድነው? ወንድማችን ካልተቀበረ ሰውየው ለምሳሌ እንስሳት ቁርጥምጥም አድርጎ ከበላው የቀብር ጥያቄና ቅጣት የለበትም? በደንብ አለበት። እሺ ባህር ውስጥ ገብቶ እስከሆነ ካልተቀበረ ይሄ ሰውዬ ሰመጠ፣ እዛው ሞተ፣ የቀብር ጥያቄ አለበት? አዎ አለበት። መኪና ገጨው፣ በቃ ምንም ሳያስቀር አፈርድም ያስበላው ይሄ ሰውዬ የቀብር ጥያቄ አለበት ወይ? አይቀርም። ነቢያችን ሰለላሁ ዐለይሂ ወሰለም አንድ ሐዲስ ነግረውናል። በጣም የሚገርም ሐዲስ። ከእናንተ በፊት ከነበሩ ሰዎች መካከል አንድ ሰው ነበር አሉ። አማኝ ነው፣ ግን ኃጢአት በጣም አብዝቷል። ቦታቸው
አንዳንድ ሰው አይታችኋል። አላህን ይፈራል፣ አላህን ያውቃል፣ ይሰግዳል፣ ይጾማል። ነገር ግን ኃጢአቶች አሉበት። በዚህ በኃጢአቱ ምክንያት የኽጀል ሚን አላህ ዐዘ ወጀል ከአላህ በጣም ይሳቀቃል፣ ይፈራል። እንደዚህ አይነት ሰው ነበር። ይህም ሰው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ልጆቹን ሰበሰበና አደራ ልጆቼ ከሞትኩ በኋላ እንዳትቀብሩም፣ ይልቁንስ አስክሬኔን አቃጥሉትና አመድ ሲሆን ባህር ላይ በትኑት ብሎ ተናገረ። ሞተ ይሄ ሰው። ልጆቹም ይህን ኑዛዜ ፈጸሙ፣ አቃጠሉት። አስክሬኑን ምን አደረጉት? አመድ ከሆነ በኋላ ባህር ላይ በተኑት። ፈጀመዐ አላሁ ሱብሓነሁ ወተዓላ ጀሰደሁ ወአቃመሁ አማመ። አላህ ሱብሓነሁ ወተዓላ ይህን ሰው ሙሉ አካሉን ሰበሰበና አቆመው፣ አስነሳው። እያወቀ ጠየቀው አላህ ያ ዓብዲ ሊመ ፈዐልተ ዛሊከ፣ ባሪያዬ ሆይ ያን ለምን ሰራህ? ለምን እንደዚህ ያልካቸው ልጆችህን አለው። እያወቀ ጠይቀው። ኸሽየተ ዒቃቢከ ያ ረብ አለ። ወንጀሌ ስለመብዛቱ ከአንተ ፊት መቆምንና ቅጣትህን ፈርቼ ነው አለ። አፍሬ ነው በወንጀሌ ከአንተ ፊት እንዳልቆም ብዬ ነው አለ። ሰውየው እውቀት እንደሚያንሰው እንረዳለን። በዚህ እውቀት ያንሰዋል፣ ነገር ግን በጣም አላህን ይፈራ ነበር፣ ያውቅ ነበር። የሰው ቦታቸው አለ። እዚያ አላህ ስብሓነሁ ወተዓላ እኔም በመፍራትህና በኃጢአትህ ምክንያት በማፈርህ ምክንያት ኃጢአትህን ምሬልሃለሁኝ አለው። አላህ ስብሓነሁ ወተዓላ የውስጣቸውን ፍላጎት ማነው ፍራቻ በደንብ ያለ ህሊናቸውን በደንብ ያዳምጣል፣ ያውቃል። ገብታችኋል? ከኃጢአትህ በማፈርህ ምክንያት ከእኔ ፊት ከአንተ ፊት እንዳልቆም ብዬ ነው በዚያ ሁሉ ኃጢአት አፍሬ ነው ምሬልሃለሁ አለ። አሁን ከዚህ ማስረጃ ልንወስድ የፈለግኩ ምንድን ነው? የፈለገ በአመድ ብትቃጠል ራሱ ከእርሱ ፊት ትቆማለህ፣ የቀብር ህይወትንም ትኖራለህ። ሰውየው ከላይ እኮ ስናየው እኛ ቀብሩን ብንከፍት ራሱ በስብሶ ነው የምናገኘው አይደለ? ነገር ግን አላህ ስብሓነሁ ወተዓላ የቀብር ቅጣት እንዳለ በነቢ ሰለላሁ ዐለይሂ ወሰለም በኩል ነግሮናል። ከይፍያውን ግን ማነው የሚያውቀው? ራሱ አላህ ስብሓነሁ ወተዓላ ነው። ያን ለምን አላየንም እኛ ለምን አልሰማንም ብላችሁ ልጠይቁ ትችላላችሁ። ለምን እንድንሰማ እንድናይ አልተደረግንም? ነቢ ሰለላሁ ዐለይሂ ወሰለም መልሱን ተናግረዋል። ለውላ አኒ አኻፉ አነኩም ላ ተተዳፈኑን ለው ደዐውቱ ላህ አን ዩስሚዐኩም ዐዛበ አልቀብር ፈተስመዑን ወኢነሁ ለየስመዑ ኩሉል ኸላኢቅ ለየስመዑ ኩሉል ኸላኢቅ ኢለ ተቀለይን አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንዳንሰማ እንዳናይ የተደረግንበትን ምክንያት ሲገልጹልን እንጂ ሊያሰሙን እንደነበር ታውቃላችሁ። አላህን ጠይቀው ለውላ አኒ አኻፍ አነኩም ላ ተተዳፈኑን አሉ። እንዳው ዳግም አትቀባበሩም ብዬ ባልፈራ ኖሮ እንጂ አሉ ለደዐውቱ ላህ አን ዩስሚዐኩም ዐዛበ አልቀብር አላህ የቀብር ቅጣትን እንዲያሰማችሁ ለምኝላችሁ ፈተስመዑን ትሰሙ ነበር ታዩ ነበር አሉ። ነገር ግን ዳግም ማንም ወደ ቀብር አትሄዱም ነበር አሉ። ያን ያሉ ነቢ ሰለላሁ ዐለይሂ ወሰለም ይሰሙ ነበር። እኒ አራ ማ ላ ተረውን ይላሉ፣ ወአስመዑ ማ ላ ተስመዑን ይላሉ። እናንተ የማታዩትን እኔ አያለሁኝ፣ እኔ እናንተ የማትሰሙትን እኔ እሰማለሁኝ አሉ። ይሄ ነው እና የቀብር ቅጣት አለ። ወላ ያዕለሙ ከይፍየተ ዛሊከ ኢላ ላህ ሱብሓነሁ ወተዓላ። እሺ ይሄ ነው። ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በቀብር ስር እየሄዱ እያለ የሆነ ቀብር ስር ቆሙና ሁለቱ ቀብሮች ላይ ቅጠሎችን አንድ ቅጠል ቀነጠሱና ከዛፍ ላይ ለሁለት ሰብረዋቸው አንዱን አንደኛው ላይ አደረጉ። ከዚያም ለሰሓቦች ነገሯቸው ይህን ሚስጥሩ። እነሁማ ለዩዐዘባን አሉ። እነዚህ ሁለት የቀብር ባለቤቶች አሁን እየተቀጡ ነው አሉ። ማን እንደሚቀጣ ያዩ ነበር፣ ይሰሙ ነበር። እያለፉ አላህ ሱብሓነሁ ወተዓላ ያሳያቸዋል። ሐታ እየሰገዱ ሶላት የጀነትን ጸጋ ከፊታቸው አምጥቶላቸው እንደነበር አይተው እንደነበር ይህንን በቡኻሪና ሙስሊም ላይ ተዘግቧል። ነቢያችን ሰለላሁ ዐለይሂ ወሰለም እኛም ማናየውን ያያሉ፣ የማንሰማውን ይሰማሉ። ሌላው ከተሰጣቸው ተአምር በዚሁ አያይዤ ከፊት ልክ እንደምናየው ሁሉ ከኋላቸው ልክ እንደዚያው ያዩ ነበር። ያ ማለት ምንም ሳይዞሩ ከኋላ ያለውን ከፊታቸው አምጥቶ አላህ ያሳያቸዋል። ይሄ ከተሰጣቸው አንደኛው ተአምር ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሶላት እያሰገዱ እያለ አንድ ሶሓባ እሳቸው እያሰገዱ ነው፣ ልብ በሉ ኢማም ሆነው እያሰገዱ ነው። አንደኛ ሶሓባ ሩኩዕ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ሲወርዱ ረካዓው እንዳያልፈኝ ብሎ ገና መስጅዱ ግብት እንዳለ ሶፉ እስኪደርስ ድረስ ገና ከበሩ አላሁ አክበር ብሎ ሩኩዕ ወርዶ አጎንብሶ እየተረማመደ ሄደ። ይህ ስህተት ነው የማድረግ። አጎንብሶ ከበር ጀምሮ እየተረማመደ ሄደና ሶፉ ላይ ደረጃ ቆመ ሄደ። ከዚያ በኋላ ይሄ ሰውዬ ምን አደረገ? እሺ
እነሆ ኢየሱስ የዓለም ብርሃን ነው፣ ኑ ሙስሊሞች እያለ ነው። አንዴ አስገቡት ከይቅርታ ጋር። ቴዲ ናግባ። እሺ ላኩለት፣ አስገቡት። ልጨርሳለሁ እና ኮሜንት ላይ ዳጋግመህ ጽፈው እስኪ አስገቡት። አድሚኖች አስገቡት አደራ። እሺ እና ምንድነው ነቢያችን ሰለላሁ ዐለይሂ ወሰለም እያሰገዱ እያለ ይሄ ሰውዬ እንደዚህ ሆኖ ገባ። አይተውታል? አላዩትም? ለእኛ ስናየው አላዩትም። የሚገርመው ሰግደው እንደጨረሱ ነቢያችን ሰለላሁ ዐለይሂ ወሰለም ወዳ ዘወር አሉና ና አሉት። ቀጥታ መጣ። ስትገባ ጀምረህ ሩኩዕ ወርደህ ለምን ገባህ አሉት። ይፈቻል አህረካው እንዳልፈኝ አላህ መልእክተኛ አለ ከኋላ ምን እንደምትሰሩ ልክ ከፊቴም ማያችኋለሁና ሁለተኛ እንዲህ አታድርግ አሉት። አያችሁ ነብዩ ሰለላሁ ዐለይሂ ወሰለም ልክ ከፊታቸው እንደሚያዩ ከኋላ የሚሰራውን ሁሉ ያያሉ። መዞር አይጠበቅባቸውም። ለዚህም ነው በአንድ ሐዲስ ላይ ሲገለጹ እናታችን አይሻ ስትገልጻቸው ማካነ የልተፊቱ የምነትን ወይ ሰረተ ወደ ግራም ወደ ቀኝ አይዟዟሩም ነበር፣ ፊት ለፊታቸው ነበር የሚሄዱት አለች። ወራቻ ከኋላ የሚሆነውን ከዚህ የሚሆነው እንዳለ ያያቸው የአላህ ሱብሓነሁ ወተዓላ ያሳያቸዋል። እናንተ የማታዩትን እኔ ያለሁ፣ እናንተ የምትሰሙትን እኔ እሰማለሁ ብሎ ተናገረ።